ግርማን ብታቁት በደንብ ብታቁት ነው ግርማን ዛሬ ላይ አይናችሁን በጨዋጥባችሁ መታችሁን ይጋሽምግልና አቆሙም ነበር ደግሞ ያቶ ግርማ እጅ ረጅም ነው ልታስፈራራኝ ነው የመጣሁት ልታስፈራሩኝ ነው የመጣችሁት የለም አንተ ተሸነፍልንና ልጆቻችን አሁን እኮ የማይሆን ነገር ነው እሺ አመሰግናለሁ ለዚህ ላቀረብክልን ጥያቄ አንተና አቤልን ልናነጋግራችሁ ከክፍለ ሀገር መተናል ገንዘብ ስለከፈላችሁና ገንዘብ ስለሚከፍላችሁ እኔን በሽምግልና ሰበብ የጀመርኩትን ኬዝ እንዳቋረጥ ማሳባችሁ ነው ይጣራና እስከሚስተካከል ድረስ የሚከፈት አይሆንም እኛ በዛ ሰዓት ምን እንሁን እሺ አንተ ሽምግልና መጥቶብህ ምን ይዘን እንምጣ ወይ ቄስ ይዘን እንምጣ ምን ይዘን ነው ቼክ ይዘን እንምጣ ምን በመታምነው ይዘናል ተውልንና እኛ ወደ ስራችን ነገር ልንገራችሁ አቶ ግርማ እናንተ ከምትሉት አይነት በላይ ብዙ ግን ሽምግልና የመጣ ነው እኛ ለራሳችን ለቤተሰቦቻችን ልክ ነህ እኮ መርዝ እንደተሸጠ እኮ እያወክ ነው አንተ እኛ እነዛውን እነዚህ እንግዲህ በሱ ስር ነን ያለነው ሁላችንም የተለያየ እንትን ፊልድ ይሆነን እንጂ በተለያየ ፊልድ ይሆነን እንጂ አሁን እሷ የተመረዘውንም ሆነ ኖርማኑንም ሆነ ምንም ሆነ የተመደበችበት ቦታ አለ ነገ የእናንተ ልጆችስ ይሄንን ነገር ቢጠቀሙት ባለው በድርጅቱ ስራ ነው የሚያሰራን ልጆቻችንን የምናስተምረው በሱ ነው የምናጎርሰው በሱ ነው ልጆቻችንን እናስተዳድረው በሱ ነው ማህበራዊ ነገርም በሱ ነው እዚህ ጋር ያለውን ወንጀል ስታባርሩ እናንተ በዚህ ጋር ያለው ጨለመበት አይደል እሺ ጨለመው አሁን ግርማ አንተ ባደረካቸው ድርጊቶች ጠቅላላ ፍራቻና እንትን ብሎ ሰራተኛውን በተነ ብዙ ሊሆን ይችላል ግን እኛ ለልጆቻችን ስትል ለጉሮራችን ስትል አንተ አሁን ዛሬ በልተህ ነገ መዋል ትችላለህ የኛ ልጆች እንዴት ይሁኑ እሺ መንግስት እኮ ሳያውቀው አንተ አውቀህ እኮ ነው ለመንግስት አሳውቀህ ይሄ ነገር እንዲዘጋ ያረከው የኛ ጉሮሮስ ከነ ልጅ ማንንም አልቀበልም ማሃት አሉ ብያለሁ እናንተ መልእክት ፍራ እግዚአብሔር በልብ ካለ ይሄን መልእክት ነው እንድታስተላልፉልኝ ፈልገው በዚህ ጉዳይ ላይ ቴድሮስ ለድርድር አይቀመጥም በጭራሽ ሽምግልና እኔ ለሽምግልና አልቀመጥም ዛሬም እናንተን አክብራችሁ የተቀመጥኩት የመጣችሁበት ዓላማ ትክክል ከሆነና እኔ የምቀበላችሁ ከሆነ ድርጅት ብዙ ችግር አለበት በጣም ብዙ ችግሮች ያሉበት ድርጅት ነው አንቺ ራስሽ እዛ እየሰራሽ በድፍረት እዚህ ድረስ መምጣትሽም ትንሽ ግዴታ በኖሪያ ስለሆነ ያለው ነገር ሸፋ አንቺ ልጅሽን ለማብላት ለህብረተሰቡ መርዝ ትሸጫለሽ መርዝ ይሸጥ ነው ያልሽኝ ያለሽ ታዲያ ይሄ ሁሉ ነገር እያወቅሽ እንዴት ደፍረሽ ነው ጋሽምግልና ተመጫለሽ ምን ማድረግ ይችላል በቃ ይሄን ነገር እኔ መለወጥ አቅሙ የለኝም እንዴ አንተ የሌላውን ያንን ስታሳድድ እኛ ከስር ያለውስ ምን እንብላ ምን ትለናለች ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ውድ የማዕበል ቤተሰቦች እንግዲህ ዛሬም ወንድማችሁ ቴድሮስ ተመልሼ መጥቻለሁ ዛሬ ደግሞ በሚገርም ሁኔታ አቶ ግርማኛ ጋር መልእክት ልኳልና አንድ መልእክት ልንቀበል አንድ ግቢ ላይ ተገኝተናል ምንድነው ግርማ ወደኛ መላክ የፈለገው መልእክት ምንድነው ትንሽ ግራ የሚያጋቡ ነገሮች አሉ እንግዲህ በባለፈው ቪዲዮቹ ላይ እንደምታስታውሱት ያክል አቶ ግርማ ፊቱን ካስቀየረ በኋላ እሱን ፍለጋ ብዙ ነገሮች እየሄድን ነበር የነበረው በመሃል እንግዲህ የወንድማችን ዘላለም ጉዳት መጣና ወደ ወንድማችን ዘላለም ጉዳይ ኬዝ ገብቼ የተወሰኑ ነገሮችን እሱን ሳግዘው ከሱ ጋር ስሰራ ነበረ በዞላ ቲዩብ ላይም እንዲሁም ደግሞ ማዕበል ቲዩብ ላይም ብዙ ነገሮች ስትከታተሉ ነበር የቆያችሁት በዛም እንግዲህ አመርቂ ውጤት አንጥተን አባትና ልጅን ከብዙ ዓመታት በኋላ እንግዲህ እንዲገናኙ ለማድረግ ችለናል በዛም የተሻለ ውጤት በማምጣት እቺ ልጅ ያጣችውን ልጅነቷን እንዲመለስላት ብዙ ጥረቶች ስናደርግ ነበር የነበረው አሁንም ደግሞ ዘላለም ላይ ጥቃቱን ያደረሰውን ሰውዬ እስከ መጨረሻው ድረስ ተከታትሎ ለህግ አካል አሳልፎ መስጠት ከዚህም ውጪ ደግሞ አባትየው ያን ሁሉ ዓመት እንግዲህ ያለ ጥፋታቸው ያለ በደላቸው ታስረው የነበሩበትን ነገር እሱ ሆም ብሎ መረጃዎች በእህቱ አማካኝነት እንዲቀየር ተደርጎ እሳቸውን የተቀጡትን ቅጣት እያንዳንዱን ህመማቸውን እንዲታመም የተሻለ ጥረት እያደረግን እንገኛለን እንግዲህ በባለፈው ቪዲዮ ላይ እንግዲህ ለትውስታ እንዲሆናችሁ ያክል የተወሰኑ ቪዲዮዎችን መለስ አድርጌ ላሳያችሁና ተመልሼ ስመጣ የሚቀጥለውን ነገር እናወራበታለን
አሁን ስለምጠይቀኝ ወሬ እኮ በጣም አርፍደዋል። ሰርጀሪውን ጨርሰው ሄደዋል ከነ ጓደኛቸው። ማን ነው ጨርሰው ሄደው? ግርማ አሁን ቀኝ ልሰበስብ መጥቼ ነው ድንገት የመጣችው። እርድ ራሱ ህጋዊ ፍቃድ ባልተሰጠው ቦታ ላይ የሚታረድ ከሆነ ህገወጥ እርድ ራሱ ወንጀል ነው። ትንሽ እዚህ ቤት ታዲያ ምን ልታደርጊ ነው የመጣሽው? ቤት ለቤት በራሴ በቅንነት ማደርገው የህክምና አገልግሎት ሊኖር ይችላል። ካሉበት ሆቴልም ተወስዶ ይፈልጋል። ሰዓት በኋላ በረራ አለ። ሰርጀሪ እኮ ሰው ቁስልም እኮ ይሰራል አይደለ? ቤት ለቤት ይሄ እኔ ባለሙያ ነኝ። በጣም ጥሩ። ምንድነው እኔ እንጃ ሲመጡ አብረው ከሳቸው ጋር የሚመጡ ሰዎች አሉ። በቃ ሰውነት ያላቸው ጠብደል ሊሆኑ ሰዎች ይመጣሉ። እንደዛ ከሆነ ሰውየው የት አለሽ? ሰውየው ይመጣል። እሱን ነው እኔ የምጠብቀው። ሁሌ ነው የሚያስጨንቀኝ የማስበው ጉዳዩን። ይሄንን በሙላ ቦታ ስፋት ስራ አይሰራበትም፣ ባዶ ነው የሚሆነው። በሆነ በርቀት ጊዜ ነው የሚመጡትና ያጠራጠረኛል። እኔ ነው እዚህ ግቢ ውስጥ ሰው የለም። ኃላፊነቱ የተሰጠው ለሱ ነው፣ ለጥበቃው አይደለ? ግን እናንተ ያን በብዙ ሚሊዮን ብር የሚያወጣ መሳሪያ እጃችሁ ላይ ያለ ቤት ተከራይታችሁ መስራት አልቻላችሁ። መጥፎ ነገር ብታወራ እንደምትገደል ምን እንደምትል ቆራርጠው በማዳበራ ቆሻሻ ውስጥ እንደሚጥሏት ምናምን እዚህ ነው የምትናገር። ሁሉ እንደዚህ ሴት ያስደፍራል። ሲፈልግ ይሸጣል፣ ሲፈልግ የፈለገውን ነው የሚያደርገው። ዩሲብ መንደር አድርጎታል አረብ ሀገርን ራሱ። እዚህ የሚገባበትን መንገድ አቶ ግርማ ማለት ይሄው እዚህ የሚገባበትን መንገድ በጣም አመቻችቶ ነበረ። ራስ ያሳደግከውን ውሻ ይነክሰኛል ብለህ ማሰብ የለብህም። በቃ እንደዚህ ከጎዳና ላይ አንስቶ ያመጣቸው ሰዎች ምናምን ልቀቋቸው፣ ተመልሰው እኔ ጋር መምጣታቸው አይቀርም፣ ልቀቋቸው ይላል። እንትን እህቴን ገሏት አይደለ? እኔማ እሱን ካልገደልኩ እሱን ካላጠፋው እኔ እዚህ ቤት ተኝቼ አላድርም ብሎ እሱን ለመሰለል ከሱ ጋራ እንደውም ነገር በመሀል ደውላልኝ ነበረ። ሊገላትም የቻለው በዚህ ጉዳይ ይመስለኛል። እንኳን እህትህን ተደፍራ ተገላ አይደለም ዝም ብሎ በጥይት እንኳን ሰው ባርቆበት ቢገለው ራሱ ቢሞት ራሱ ልጁን እንገላለን። ተጠቅሞ ሁሉን ነገር ተጠቅሞ ነው ደፍሮም ቢገላት ዝም ብሎም ቢገላት እሱ በዛ ሰዓት የሚያውቀው ነገር የለም። እሱ እንኳን ባይፈልግ በተሽከርከር በሌላ ሰው አዟዙሮ በሽታውን በቃ ማስራጨትና ማባዛት ነው የያዘው። በዛ ላይ ማለት እሺ መግደሉን ምናልባት አሳማኝ ሊሆን ይችላል። የደፈረበት ምክንያት ግን እየገባኝ አይደለም። አንድ ሴት ከውጭ ሰው ሲመጣ እሱ ከውጭ ሴት ለማስመጣት ማለት ከጓዳ ወደ ሳሎን እንደማስመጣት ነው። በጣም ነው ቀላል ነው ለሱ። የተከሳሽ ስም አቶ ግርማ ስትል ነገ ጠዋት ና ነው የሚሉ። በቃ እሱ ጋር ለማስቀመጥ የማይመጣ ህዝብ የለም። ከዛ በተረፈ ግን መጨረሻ ሞት ነው። እንዴት ፈልገህ ነው? ስማ ዘረፋ ነው እንደ የመጣኸው? ስነ ስርዓት ዘረፋ ነው እንደ የመጣኸው? አትክፋይ እባክህ፣ እንዳገፋኝ በገዛ ቤት የገፈተልከው ታስቀምጠኝ። 5 አይነት ማንነት ሊኖረው አይችልም። በምንም አይመለከትህም ብያለሁ። በቃ በምንም ታምር ስለማይመለከት ጉዳይ ምክንያቱም ወንጀል ካልሰራ ማንነትን መቀየር አፈልግም። አንተም እንደኔ ገንዘብ ቢኖርህ 5 አለም ከዛም በላይ ፓስፖርት ሊሆን ምንድነው? ንገረኝና ያለውን ነገር እንነጋገር። ንገረኝና እንነጋገር። ብዙ ጊዜ ሰርተናል። የመጣብን ኮሜንት የለም። ምክንያቱም በጥንቃቄ ነው የምንሰራው። እኔ ደግሞ የዚህ ሙያው ስላለኝ ውጭ ካሉ ዶክተሮች ጋር በመነጋገር እንዲህ ቤት ለቤት እንሰራለን። ምንድነው መጥቶ ቤቱን እኮ እኔ ጠብቅ ተብዬ ነው። ምንም ሰው የለም እኮ። ለምንድን ነው የምሮጠው? ሰው የለም ብያለሁ። ወዲህ ነው የምሮጠው እንዴ? አመጣጣችሁ አላውቅም። ምንድን ናችሁ እናንተ? ያያለው የህግ አካላት ነው አይደል? አዎ። ለምንድን ነው የምሮጠው? ወንጀል ሰርታል? እኔ አልሰራሁም። ወንጀለኛ ነህ? አልሰራሁም። እና ለምንድን ነው የምሮጠው? ለምንድን ነው አያያዛችሁ? ላሳያችሁ ብለኝ ነው አይደል የመጣሁት?
ስለዚህ እንደዚህ ራሱን ቀይሮ መኖር ለሚፈልግም ሰው መተባበር ባለብሽ ልክ ትተባበራለሽ ማለት ነው። ያው እኔ ገንዘብ አይደለም የምፈልገው ከከፈለኝ እንሰራለን ማለት ነው። ሴቶች ሆስፒታል ይሄዳል የከንፈር የጡት ምናምን ለመሰራት ብዙ ጊዜ የዳሌና የጡት ነው የሚሰራው። እኔ አሁን አንድ ጓደኛዬ ሰርቻታለሁ ሆስፒታል እዛ ሄደው ቱርክ ምናምን ከሚሰሩ በጣም በተለየ ሁኔታ ነው የተሰራው። ነገርኩት መንገድ ላይ እንኳን ሰው ቆስሎ ባገኝ ስራዬ እስከሆነ ድረስ አከማለሁ አይደል? እያወራን ያለነው ስለ ቁስል ምናምን አይደለም። ቤቱን ጠብቅ ተብዬ ነው እየጠበቁ ነው ያሉት። ምን ፈልጋችሁ? እዚህ ግቢ ማንም የለም? የለም፣ ሰው የለም። ግቢ ሰው የለም? ላሳያችሁ ከፈለጋችሁ። ምንም ሰው የለም። እንግዲህ ውድ ቤተሰቦቼ ያው እንግዲህ በአቶ ግርማ ታሪክ ላይ ብዙ ስራዎች እኔም አቤልም ስንሰራ ነበርና ዛሬ ላይ ግን አቶ ግርማ ለእኛ መልእክት መላክ እንደፈለገና ሊልከው የቻለው መልእክት ምንድን ነው የሚለው ነገር ትንሽ ግራ ስላጋባን እዚህ ግቢ ድረስ ስንጠራ የሚያስፈልገውን ፍተሻ የሚያስፈልገውን ጥንቃቄ አድርገን ገብተን እንግዲህ ከሁለት እናቶችና ከአንድ አባቴ ጋር እዚህ ጋር ቁጭ ብያለሁ። አቶ ግርማ ለእኛ ምንድን ነው መልእክት የላከው፣ እነዚህን ሰዎች ለምንድን ነው ወደ እኔ መላክ የፈለገው የሚለውን ነገር በዚህ ቪዲዮ ላይ እናገኘዋለን ብዬ ተስፋ አደርጋለሁ። እንግዲህ ቪዲዮን ከመጀመራችሁ በፊት ሁሌም እንደምላችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ቪዲዮውን ደግሞ ላይክ አድርጋችሁ ጀምሩት። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ብዙ የሚጠቅሙና የሚያስተምሩ ታሪኮችን እያስተላለፍን ስለሆነ ቻናሉን ሼር በማድረግ እንድታግዙኝ እንድደግፉኝ እፈልጋለሁ። እንግዲህ እናቶቼ እንግዲህ አክብራችሁ እዚህ ድረስ ስለጠራችሁኝ አመሰግናለሁ። ያው ትንሽ እዚህ ግቢ ስንገባ ለጥንቃቄና ለደህንነታችን ስለሚያሰጋን ብዙ ነገሮችን ስንፈትሽ ነበረ። እስኪ እንትኔ ከመግባቴ በፊት ከእናንተ ጋር ትውውቅ ማድረግ እፈልጋለሁ። እናንተ ማናችሁ? ከግርማ ጋርስ ምንድን ነው የሚያገናኛችሁ? እሺ፣ አመሰግናለሁ ለዚህ ላቀረብክልን ጥያቄ። አንተና አቤልን ልናነጋግራችሁ ከክፍለ ሀገር መጥተናል። የምናነጋግራችሁም በበጎ ነገር በጥሩ ነገር አስበን ነው። እኔም ሆንኩኝ ጎረቤቶቼ እኚህም አዛውንት አብረው የመጡት አቶ ግርማን መልእክት ልከውን መጥተናል። ይሄ መልእክቱ ደግሞ ለአንተ ሁለት ነገር ነው የሚሆነው። አንድም ጥሩ ስተውልን ባለንበት አገር ላይ እንኖራለን። አይ ብለህ ካልክ ደግሞ የአቶ ግርማ እጅ ረጅም ነው። ልታስፈራራኝ ነው የመጣሁት? ልታስፈራሩኝ ነው የመጣችሁት? አይ አይደለም፣ መጀመሪያ እንትን ነው እንጂ አይደለም። ማስፈራራት ብቻ አይደለም። ማስፈራራት እኮ የምንሄደው የተላክነውን በትክክል አንተም ጥሩ ነገር መልስ ስትመልስልን እኛም ስንሄድ ነው እንጂ ወደ ሌላ 3 ጊዜ 2 ጊዜ በባህላችን ድም 2 3 ሄደን ሽምግልና ነው የመጣነው። አሁን እኮ እኔ ያልገባኝ ነገር ማዘር ያልገባኝ ነገር ሽምግልናው ስለምንድን ነው ማለት እኔ ጋር ሽምግልና እንዴት ሊልካችሁ ይችላል? ግርማ ማለት እኮ ከባድ ወንጀለኛ ነው። የእናንተንም የኔንም እህቶች ሲያጠፋ የነበረ ሰው ነው። አሁን እንዴት ነው እናንተ አይናችሁን በጨዋጥባችሁ እኔ ጋር ሽምግልና የምትመጡት? ይገባናል። ወንጀለኛ መሆኑን እናውቃለን። ግን ሽምግልና የመጣ ነው እኛ ለራሳችን፣ ለቤተሰቦቻችን፣ ለልጆቻችን አንተ የምትተውን ነገር ከታውክ እሱም ሁሉን ነገር እንዲተው ነው። ግን ግርማን ሽምግልና እሱ ልኮን አንተ ልናስፈራራ አልመጣም። ሽምግልና የላከን አመለካከት ይህ ሰው የት እንዳለ ወዴት እንደሆነ እንደዚህ እንደሆነ ታው በሉት ብሎ ነው የላከን። ማለት ታው በሉት የሚያደርገውን ድርጊት ወደ እኔ የሚከታተለኝን ገንዘብ ስለከፈላችሁና ገንዘብ ስለሚከፍላችሁ እኔን በሽምግልና ሰበብ የጀመርኩትን ኬዝ እንዳቋረጥን ሀሳባችሁ ነው። ገንዘብም ከፈለን፣ አንተም ከፈልከን፣ እሱም ከፈልከን። አንተ የምታቋርጠው ነገር ምንድን ነው? እንኑር፣ ተወው። እሱ ማለት ነገር ይጨርሳል።
ምንድን ነው የምናደርገው? ወደ አንተም እንደገና ስንመጣ አንተም እንግዲህ ሀያላን ሆነህ እሱም ሀያላን ሆኖ ሳይሆን አንዳችሁ እስቲ ዘጋ ብላችሁ። ስለ እኔ ምንም የምታውቀው ነገር የለም በእርግጠኝነት እንጂ እኔ እየሰራ ያለሁት ማህበረሰብን ማገልገል ነው። በዛ ውስጥ ደግሞ ወንጀልን እየሰራና እየበደለ ማንም የሚፈነጭባት ሀገር እንድትኖር አልፈልግም። አላማዬ እሱ ነው ማለት። እኔ አሁን ያልገባኝ ነገር ምንድን ነው እናንተ የሚያገናኛችሁ ከግርማ ጋር? እኔ ጋር መታችሁ እንደዚህ አይናችሁን በጨዋታዋችሁ ደፍራችሁ የጀመርከውን ነገር ተው ልትሉኝ የቻላችሁበት ምክንያት ምንድን ነው? በቃ እኛ የሚያኖረን እሱ ነው። በቃ እየሰራን እየተንተን እያለን እሱ ጋር ነው የምንኖረው። ስለዚህ እኮ ግርማ ምንድን ነው የሚያሰራችሁ? ባለው በድርጅቱ ስራ ነው የሚያሰራን። ልጆቻችንን የምናስተምረው በሱ ነው፣ የምናጎርሰው በሱ ነው፣ ልጆቻችንን የምናስተዳድረው በሱ ነው፣ ማህበራዊ ነገርም በሱ ነው። አሁን ያ ድርጅቱ ከቆመ እኛም አይናችንም ልጆቻችንም ጨለመብን እና ሁለታችሁ እንድትስማሙ። አሁን በቅርብ ስለተዘጉ ድርጅቶች ናቸው እያወራችሁ ያላችሁ። ብዙዎች ነን እኮ የተበደልነው። እኛ እኮ ብቻ አይደለንም። አሁን አንተ ይዘን እንምጣ ብንል እኮ አፈር ይዘን እንመጣለን እኮ ማት ይዘን እንመጣለን። የተበደለውን አላየህልንም። ልጆቹ ትምህርት ቤቶች ህገወጥ ስራ ሲሰራበት የነበረ ድርጅት ነው። ብዙ ህገወጥ ስራዎች እናንተ እሱን ካሳደዳችሁ እዚህ ያለውን ወንጀል ስታባርሩ እናንተ በዚህ ጋር ያለው ሲጨልምበት አይደለ? እሺ ጨለማው ማን ያብራው? እሺ እናንተስ? ይቅርታ እናቴ፣ ግን እኔ እንደዛ ከማሰብ ሳይሆን ምናልባት ያው አቶ ግርማ ድርጅቶች መዘጋታቸው ትክክል ነው። ህገወጥ ስራዎች ሲሰሩበት ነበረ። አሁንም ደግሞ የምንቀጥለው ከዚህ በኋላ ያሉትን ነገሮች ሀብት ንብረቶችን የማሳጣት ስራ እንሰራለን። በዛ ውስጥ ተጎጂ አይኖርም እያልን አይደለንም። ግን ህዝብን የሚበድል ነገር አስባችሁታል? እናንተ ትልቅ እናቶች አባቶች ናችሁ። የእናንተ ልጆች ቢሆኑ እንደዚህ እየተገበሩ ያሉት የሁሉ ጥፋት ውስጥ እየገቡ ያሉት ቢሆን እናንተም ዛሬ ከኔ ጎን ትቆሙ ነበረ። አሁን ግን እናንተ እያያችሁ ያላችሁት የለጉርሳችሁን ብቻ ነው። አይደለም የለጉርስ አላየንም። ምንድን ነው ወጣን። እሱ አሁን ይሄ ነገር እሱ አንተ ባሳደርከው ነገር ላይ እሱ ሁላችንንም በትኖ አንተን ይህንን ያደረገው እሱ ነው በማለት እኛ ልጆቻችንንም ቤተሰቦቻችንንም እኔ አሁን በአሁን ማስተዳድረው ቤተሰቦቼንም እንደገና እናቴንም ሁሉንም ነው ማስተዳድረው። አሁን ግርማ አንተ ባደረካቸው ድርጊቶች ጠቅላላ ፍራቻና እንትን ብሎ ሰራተኛውን በተነ። ሰራተኛውን ሲበትን ደግሞ እንደገና ተበተነን። እንደገና ደግሞ ምን የትኛውን ስራ ለምደናል? ለብዙ ጊዜ እሱ ጋር የሰራ ነው። ለብዙ ጊዜ የሚሰሩትን ስራ ንገሩ። ብዙ ስራ የተለያየ ስራ እንሰራለን። ዘርፍ ብዙ አለ እኮ። የሙያ ዘርፍ ምንም የላችሁም እናንተ? እኔ አሁን ልንገርህ፣ እኔ ሙያ ዘርፍ አለኝ። እሱ ጋር ስሰራ አሁን ማሽን ላይ እሰራለሁ። ህትመት ማሽን ይሰራል። ህትመት ማሽን ላይ እኔ ያለሁኝ ህትመት ማሽን ላይ እየሰራው እተዳደራለሁ። ይሄ ነገር ደግሞ እንደገና አንተ ስትመጣበት ደግሞ እንደገና ይህንን ህትመት ማሽን አቁም አለና አስቆመና ያለነውን ሰራተኛ ጠቅላላ ገለበጠን ወደ ውጭ አለ። ድርጅቱ ነገሮች እስከሚጣራና እስከሚስተካከል ድረስ የሚከፈት አይሆንም። እኛ በዛ ሰዓት ምን እንሁን? እሺ አንተ ሽምግልና መጥቶብህ ምን ይዘን እንምጣ? ወይ ቄስ ይዘን እንምጣ? ምን ይዘን ነው? ቼክ ይዘን እንምጣ? ምን በምታምነው ይዘንሃል? ተውልንና እኛ ወደ ስራችን ነገር ልንገራችሁ። አቶ ግርማ እናንተ ከምትሉት አይነት በላይ ብዙ ነገር አልፎ ሄዷል። ምናልባት ታውቁ ይሆን አታውቁ አላውቅም። እኛ እናቅም ብቻ ወንጀሉን ከመደበቅ አንጻር አሁን እናንተ የምታውቁትን አቶ ግርማ ባሳያችሁ አሁን ላይ ያለው አቶ ግርማ እኛ ራሱ ግራ እስኪገባን ድረስ ፊቱን ሁላ እስከማስቀየር ሰርጀሪ እስከማስኬድ ያደረሰ ሰው ነው። ይሄ ሁሉ ያደረገ ያለው ምንድነው? ወንጀሉን ለመደበቅ ነው። እናንተ ናችሁ። እኛ ምንም ማናቅም። እዛው እሱ ጋር ከመስራት እንገባለው ስራ ብዙ ሊሆን ይችላል፣ ሪዘርቭ ብዙ ሊሆን ይችላል። ግን እኛ ለልጆቻችን ስትል ለጉሮራችን ስትል አንተ አሁን ዛሬ በልተህ ነገ መዋል ትችላለህ። የኛ ልጆች እንዴት ይሁኑ? እሺ እስካሁንስ የተመሰገነ ይሁን። ትንሽ የሚያይ ነገር እንደሚመጣ ሰው ግን እኮ ይሄ ነገር ለአንዴና ለመጨረሻ ጊዜ ማብቃት መቻል አለበት። ሌላ የምታለቅስ እናት መኖር የለባትም። የለባትም። ትክክል ነህ። የለባትም። አሁን እኮ እኔ እናንተ እያላችሁኝ ያላችሁት ነገር ነው ግራ እየገባኛለሁ። እኔና ግርማን ሊያሸማግለን የሚችል ነገር የለም። ሊያሸማግለን የሚችለው ነገር ምንድነው? አንድ ፍትህ ነው። ፍትህ እኛም የምንለው እኮ ይሄንን ፍትህ ፈልግልን ነው። ይሄንን ፍትህ ከግርማ ጋር አንተና ግርማ በአካል ተገናኝታችሁ ፍትህ ፈልጉልን። ተራብን። አሁን ልጆቻችን ተራቡ። ተስማሙ እኮ። እኔና ግርማ እኮ ልንስማማ የምንችለው እሱ እጁን ለህግ ከሰጠ ብቻ ነው። አንተ ተውልን። እኔ እንዴት ብዬ ነው የምተወው? እናት አለህ፣ አባት አለህ አይደለ? እምነት አለህ። እንደው በይጃ ልጆች እንኳን ይኖሩሃል። እነዚህን ሁሉ ይዘህ ተውልን። እኛ ብዙዎች ነን።
አንተም ቤተሰብ አለህ። እግዚአብሔርን ከፈራ ተውልህ። እስኪ ትንሽ እስኪ ማለት እኔ ስለ እናንተ በደንብ ማወቅ እፈልጋለሁ። እስኪ ስላላችሁበት ሁኔታ በደንብ ብታስረዱኝ ደስ ይለኛል። እስኪ አንተ ማነህ? ምን አይነት ሁኔታ ላይ ነው ያለው? ስንት ቤተሰብ አለ? ስንት ቤተሰብ እያስተዳደርክ ነው ያለው? እኔ ልንገርህ 4 ልጆች ይዤ ነው የምተዳደረው። ቤት ኪራይ አሁን 7,000 ብር እየከፈልኩ ነው ያለሁት። እሱ የሚከፍለኝ 6,000 ብር ነው። እኔ የግርማን ተንኮል የምሸርም አንተ እንጂ የምታውቀው እኔ አላቅም። እኔ ሰራሁኝ፣ ገባሁ፣ ወጣሁ ልጆቼ ጋር። እንዴት ነው በ6,000 ብር ደሞዝ የ7,000 ብር የቤት ኪራይ ሚስቴ ታግዝልኛለች። እሷም ሌላ ጋር እዛው የግርማ ድርጅት እዛው ነው የምትሰራው። በተለያየ ፊልድ ላይ ሆነን እዛው ነው የምትሰራው። ስለዚህ ሰውየው ምንም ወንጀልም ሰራም አልሰራም እኔ ህይወቴን እንድመራና ቤተሰቤ እንዳስተዳደር እያደረገኝ ነው ሐሳብክ። አንተን የምንለምን የምንማጸንህ ወይ እሷ ሌላ ድርጅት ብትሆን ወይ እኔ ሌላ ድርጅት ብሆን አንተ ይህንን ሁሉ አውቀህ ያገኘኸው ሰውዬ ሁለታችንንም ብትና ልንልህ እባክህ ስለፈጠረ ብለን የምንለምንህ አንተን ነው፣ እሱን አይደለም። ተሸነፍልንና አሁን እኮ የማይሆን ነገር ነው እያወራን ያለን። ልጆች ቤት ይዋሉ። እሺ አሁን እሱ ወንጀለኛን እያባረርክ ነው። እሱ ወንጀለኛን እያባረርክ የተማርኩት ትምህርት በተማርኩት ትምህርት መሰረት እሱንም እሺ አንተ አሳደህ ምንም ብለህ እንደው የፈለገውን ነገር አድርጋ አንተ። ድርጅቱ ግን ሌላ ቅያስ አንተ እንኳን ትከትልን ትችላለህ። ከመንግስት ጎን መሆን ትፈልጋለህ። በሌላ በጥሩ ይዘት እኛን እዛ ህይወት ውስጥ ትከታለህ። እና ብላ እስከዚህ አንተ ያን ችግር ስታባር የኛ ልጆች ምን ይብሉ እስኪ እንደሌለን አንተ ተመር ስትማር አንተ እናት አባቶችን ምሳ ቋጥረው ጫማ ገዝተው በባዶ እግር እንዳታደርግ እንክብካቤ ትኩስ ወጥ በልተህ ምሳ ሰዓት ትኩስ ወጥ ተቋጥሮልህ ነው። የኛ ልጆች እንኳን ጫማ እንኳን ልብስ እንኳን ትኩስ ወጥ ጭራሽ ምሳ ቋጥሮት የሚሄዱም የለም። አንተን እኮና እኛ እኮ በፍጹም ይሄንን መከታተልህን እኮ እኛ አናውቅም። እርግጥ አንተ ያለውን ነገር ለድሆች ላይ የሚያደርገውን ነገርና ይሄ ምናልባት አሁን እየተረዳ ያለሁት እናንተ ግርማን አላወቃችሁትም እንጂ ግርማን ብታውቁት በደንብ ብታውቁት ነው ግርማን ዛሬ ላይ አይናችሁን በጨዋጥባችሁ መታችሁን የጋ ሽምግልና አቆሙም ነበር። ብናቀውማ ፈጠንም አንተ ጋር አንመጣም። አሁን እኮ የኔ ችግር አይደለም ድርጅቱ መዘጋቱ። ድርጅቱ ብዙ ችግር አለበት፣ ብዙ ችግሮች አሉበት፣ ብዙ ወንጀሎች እየተሰራ ነው ያለው ከጀርባ። የእናንተ እጅ ይኑርበት አይኑርበት አላውቅም። እኔ ግን ድርጅቶች ውስጥ እየተሰራ ስለነበረ ወንጀል መቆም መቻል አለበት። የማንንም ሰው ጉሮሮ ሊሆን ይችላል፣ ግን ሊናውን ሸጦ የሚመጣ ገንዘብ ለአንተም ለልጆችም አይኖርም። አሁን እኮ አንተ አሁን ልጆችን ማሳደግ ነው ያያያ ያለው። ምናልባት ሴት ልጅ ትኖርሃለች፣ ነገ ከነገ ወዲያ ከፍ ስትል እኮ ግርማ ለምን ዓላማን እንደሚዋላት እኮ አታውቅም። የምናውቀው የለም። አንተ ነህ ይህንን ጠንቅቀህ የምታውቀው። የምንማጸነው እኮ አንተን ነው ጠንቅቀህ የምታውቀው፣ ከስር መሰረቱ የምታውቀው። እኛ ምንም የምናውቀው ገባን እሱ ድርጅት ውስጥ ህይወት ብለን ጀመርን። እዛው ድርጅት ውስጥ ተተክለን ልጅ ያላል አሁን መሀት ነን። የልጅ ያላል እሱ ጋር እየሰራ ይሄንን ስራውን የምታውቀው አንተ ተከታትለህ እንጂ እኛ ጭሮ አዳሪ ግሮ አዳሪ ገባን ወጣን። አሁን ነው ሲዘጋ ቁጭ ብለን ስንል አንተ መሆንን ያወቅነው። እርስ በርስ ስንስማማ አንተ መሆንን አወቅን። ከዛ ብድግ ብለን እንማጸነው እሱን እስቲ ለምነን። እሺ ጀምር ማን ራሱ አድራሻዬን እንደሰጣችሁና ኮንታክት እንዳደረጋችሁኝ አላውቅም። የጨነቀው ብዙ ቦታ ይገባል። አሁን ይህን ነገር እያራችሁኝ ያላችሁት እናንተን ግርማ ልኳችሁ ነው ወይስ በራሳችሁ ነው? በግሪው አንደኛ ነገር ግርማ ተልኮም ያለው አለ እንደው ገጠመ ይሆናል እንጂ ግርማም ይሄ ጨንቆት ተልኮ ያለው አለ ወደ አንተ አማላጅነት። ግርማ እኮ አሁንም ከዛቻ እኮ እያረፈ የነበረ ሰው አይደለም። አይውልህ አሁን እኛ ወደ አንተ ጋር ስንመጣ እኛ ብቻ አይደለንም አለን ብዙ ነን አልኩህ እኮ ተመላልሰን። አሁን በእኛ እኛን የምታሸንፍ ከሆነ ሁለተኛ ዙር አለ፣ ሶስተኛ ዙር አለ። ሽምግልና ነው ሽምግልና። እኔ ለሽምግልና አልቀመጥም። ዛሬም እናንተን አክብራችሁ የተቀመጥኩት የመጣችሁበት ዓላማ ትክክል ከሆነና እኔ የምቀበላችሁ ከሆነ ግርማ እንዴት እኔ ጋር ሽምግልና ይልካል የሚለው ነገር ስላሳሰበኝ ነው እንጂ እኔ በግርማ ጉዳይ ግርማን እኛ ላይ እኮ የሞት ፍርድ የፈረደ ሰው ነው። እንዴት ነው እሱ ሽምግልና ልኮ እኔ ከእሱ ጋር ተደራድሬ ከአንድ ወንጀለኛ ጋር ቁጭ ብዬ አይ በቃ አንተ እየሰራ ያለው ስራ ማህበረሰብ እየጠቀመ ነው፣ እዚህ ጋር የሚጎዱ ሰዎች አሉ ብዬ የነዛን ምስኪን እህቶቼን ተስፋ ጥዬ የእሱን ኬዝ ልዘጋው አልችልም በተአምር። አሁንም ነገም
ግርማ ለህግ አካል አሳልፌ መስጠት አይቀርም፣ የቀና ጉዳይ ነው። በእርግጥ እሱ ልኳችሁ ከሆነ እያየውም ነው ቪዲዮ በደንብ እንዳየው እፈልጋለሁ። እሱን አሁን ለምሳሌ እሱ አንተ ለመንግስት አካል ቆሜያለሁ በተማርኩት ትምህርት ቃለ መሐላ በሰራሁት መሰረት ብለህ ለወንጀለኞቹን ለህግ ማቅረብ አለብኝ ከህግ ጎን ልሁን ብለህ ነው አይደለ የምትሰራው ያለው። እሺ ይሄን ስትሰራ ከኋላ ያለው የጨለመበትንስ እንዴት ነው የምታደርገው? ይቀናሃል ወይ? ብርሃን ይሆንልሃል ወይ? ጉዞ ማዘርዬ እኔ የእናንተን ጉሮሮ ልዝጋ እኮ አይደለም እያልኩ ያለሁት፣ እናንተ ተቸገሩ ውጡ እያልኩ አይደለም። ገብቶናል፣ ግን ነገሮች መስተካከል መቻል አለባቸው። ውስጥ ገብተህ ጠልቀህ ያገኘው ነገር አንተ ያወቅኸው ነገር ያለ አቶ ግርማ በቁጥጥር ስር የሚውል ከሆነ መንግስት ድርጅቶቹን ተረክቦ ያሉትን ወንጀሎች ሲሰሩ የነበሩትን ነገሮች አጥርቶ መልሶ እንግዲህ ድርጅቱ ለሀገር የሚጠቅም ነው እየተሰራ ነው። እጁ ረጅም ነው ይሆናል ብለህ ነው እናገኘዋለን ታገኘዋለህ ብለህ ነው። እኔ ማግኘት አይቀርም። እኔ የቀና ማግኘት እኔ እንጃ ግርማን ልታገኘው ትችላለህ። ይሄንን ስታሳድደው ግርማ እጁ ረጅም ነው፣ በዛ እንደገና ይሄዳል፣ በዛ ይሄዳል። እኛ አሁን የመጣ ነው ያልሞከረው ነገር የለም። እኛ የመጣ ነው አልኩ። በእሷ በከሌዋ እሳቸው በከሌዋ እኔ በከሌ ነው አይደለ? ግርማ ይሄ እጁ አለበት አንኩ ምንም ስላልገባችሁ ነገር ነው እኔን እያወራችሁ። እስኪ ወደ እናንተ ደግሞ ልምጣ። እስኪ እናንተስ ምንድን ነው የምትሰሩት? የትኛው ድርጅት ላይ ነው ያላችሁት? እኔ የወተት ተዋጽኦ ድርጅት ላይ ነው የምሰራው። የወተት ተዋጽኦ ድርጅት ብዙ ችግር አለበት። በጣም ብዙ ችግሮች ያሉበት ድርጅት ነው። አንቺ ራስሽ እዛ እየሰራሽ በድፍረት እዚህ ድረስ መምጣትሽም ትንሽ የሚያስገርም ነገር አለ። ያው ልጅ ማስተዳደርበት ስለሆነ የግዴታ ግን እኮ ከጀርባ የሚሰራ ብዙ ነገር አለ። እስኪ ስለ ቤተሰቦችሽ ንገሪኝ መጀመሪያ እስኪ። ከልጄ ጋር ነው የምኖረው። ልጄ የማሳድግበት በዚህ ነው በቃ። እዚህ አንቺ ልጅሽን ስታሳድጊ የዛን ድርጅት ምርት ግን አትጠቀሚ። ታዲያ ይሄ ማህበረሰብን የሚበድል ብዙ ነገር የሚያመሰቃቅል ነገር እንዴት ነው መዘጋት የለበትም የምትይኝ? የሚሰራውን ስራ እኮ እናውቃለን። እዛ ላይ እኛ እኮ መረጃ ሳንይዝ ማስረጃ ሳንይዝ አይደለም ድርጅቶቹ እንዲዘጉና እንዲታገዱ ያደረግነው። ስራ አይሰሩም አይደለም ይሰራሉ። ግን እየሰሩ የነበሩት ነገሮች እንዳለ ህገወጥ ነው። ምን አይነት ወተቶች እርጎች ነው አምፓክድ እንደሚደረጉ እናውቃለን እኮ። አንቺም ታውቂያለሽ አይደል? ግዴታ በኖሪያ ስለሆነ ያለውን ነገር ሸፋ። አንቺ ልጅሽን ለማብላት ለህብረተሰቡ መርዝ ትሸጫለሽ? መርዝ ይሸጥ ነው እያልሽኝ ያለሽው ገብቶሻል አይደል? መርዙ ሳይሆን በቃ ማለት እዛ ጋር በተቻለኝ አቅም እኔ ማድረግ ያለብኝን ነገር አደርጋለሁ፣ አስተዋጽኦ አደርጋለሁ። ምንድን ነው የምታደርጊው? በምሰራበት ሰዓት ያው በሚታሸጉት ነገሮች ላይ ቼክ ማድረግ የሚገባኝን ነገር አደርጋለሁ። ምንድን ነው ቼክ እያደረግሽ የነበረው? ወተቶቹ እኮ እንዳይሆኑ ሆነው ውሃ ተጨምሮባቸው ቀጥነው ከዛም ውጭ ደግሞ ቁጭ ብለው ጊዜያቸው አልፎባቸው ምናምን ነው እየወጡ የነበሩት። ሲጀምር ደግሞ የሚያስፈልገውንም ጥንቃቄ ንጽህና ምናምን ያለው ቦታ አይደለም። እኛ እኮ መረጃ ሳንሰበስብ እኮ አይደለም ድርጅቶቹ እንዲዘጉ ያደረግነው ነው። በቃ ይሄ የኛ ጉሮሮ እንዳይቆም ነው በቃ ይሄን ነገር አቁሙ ብለን የምንለው በቃ። እኔ እንዴት ነው እያሰባችሁ ያላችሁት? እየተሸጠ ያለው እኮ መርዝ ነው። ልክ ነህ እኮ መርዝ እንደተሸጠ እኮ እያወክ ነው አንተ። እነዚህ እንግዲህ በሱ ስር ነን ያለነው ሁላችንም የተለያየ እንትን ፊልድ ይሆነን እንጂ በተለያየ ፊልድ ይሆን እንጂ አሁን እሷ የተመረዘውንም ሆነ ኖርማኑንም ሆነ ምንም ሆነ የተመደበችበት ቦታ አለ። ነገ የእናንተ ልጆችስ ይሄንን ነገር ቢጠቀሙት? እሱ እኮ ትክክል ነህ። ያንተ እኮ መቆም ትክክል ነው። ይህንን ነገር እኮ ማገትና ይህንን ነገር እኮ ማስቆም ትክክል ነህ። ገብታ አይተህ ነው። እኛ ደግሞ ይህንን ያህል ዓመት ስንሰራ በተለያየ በሱ ድርጅት ውስጥ አሁን እንግዲህ እሷ ወተት ውስጥ ነው፣ እሷ ደግሞ የልብስ ስፌት ውስጥ ነው ያለችው አይደለ? እቺ የተመረዘ ወተት ስታሳልፍ ላታቅ ትችላለች። እድሜ ልኳን ላታቅ ትችላለች። ታውቃለች እንጂ በደንብ ልታውቅም አይችልም። ብታውቅ ህሊናዋ ለልጆቿ እኮ ይዛ ትሄድና አታውቂም እንጂ እኔ ብዙ ማለት እዛ ጋር የሚሰራው ነገር ያው አሁን እኮ እንደምታውቂ እየነገርሽኝ ነበር እየተሰራ ነበር። ሲጀምር ምንም አንቺ እዛ ምሳሌ ከሆነ በደንብ ሁሉ ነገር ታውቂያለሽ። እንዴት እንደዚህ ነው ንጽህና በጎደለው መልኩ ነው አይደለ? ከገበሬ ተለቅመው የሚመጡት ወተቶቹ ከመጡ በኋላ ማለት ነው ምንም ንጽህና በጎደላቸው ጄሪካኖቹ አይታጠቡም፣ በርሜሎቹ አይታጠቡም። የምታስቀምጡባቸው ከዛ ፓክ የምታደርጉበት መንገድ ትክክል አይደለም። ደግሞ እንደዛም ሆኖ ደግሞ ከወጡ በኋላ ያለ ስታምፕ ይወጡና ከነሱ ህትመት ድርጅት የሚወጡትን ስታምፖች ተለጥፈው በሌላ ስም ነው ገበያ ላይ እየገቡ ያሉት አይደል? ታዲያ ይሄ ሁሉ ነገር እያወቅሽ እንዴት ደፍረሽ እኔ ጋር ሽምግልና ትመጫለሽ? ምን ማድረግ እችላለሁ? በቃ ይሄን ነገር እኔ መለወጥ አቅሙ የለኝም፣ ምንም አቅም የለኝም። አሁን እኮ አንተ በምንነግረን ነገር ነው እኛ እኮ የተረዳ ነው እንጂ አንተ እውነት ይህንን ነገር ተከታትለ ይህንን ጉድ ታውቃለህ ብለን በፍጹም
ይህን ድርጅትም ለማዘጋት በፍጹም አንተ ነህ ተብሎ የታሰበም ያሰበም የለም። አንድ ጥያቄ፣ አንተ አሁን ህትመት ላይ ነው እየሰራ ያለው። ህትመት ላይ ስትሰራ እንግዲህ እየታተሙ የነበሩት ወረቀቶች፣ እየታተሙ የነበሩት ስቲከሮች የሚለጠፉት የተለያየ የድርጅቶች እንትን ነው ስያሜ ያላቸው ነው። ለምን አገልግሎት እንደሚውሉ ሳታውቅ ነው ህገወጥ ህትመቶች ሲታተሙ የነበሩት? እዛ ጋር አትጠይቅም? ዝም ብለህ ነበር ስራን ስትሰራ የነበረው? እያንዳንዱን ህትመት እኔ አሁን ሲመጡ አውቃለሁ አላውቅም አልልም ስልህ ተምሬያለሁ። ይሄ የት ድርጅት ነው የሚሄደው፣ ይሄ ድርጅት ነው የሚሄደው የሚባለውን ህትመት አንዷን ፔድ አውጥቼ የት ቤተክርስቲያን ከሆነ የቤተክርስቲያን ይሄዳል፣ ያ ይታተማል። እዛ ጋር እኔ ጉድ ይሁን ውሸት ይሁን እንትን ይሁን አላውቀው። ሰውየውን በትክክለኛ የማውቀው በቃ ይሄ ሰው ከመንግስት ጋር አብሮ ሼር ሆኖ ይሰራል ብዬ ነው ይህን ያህል ጊዜ ሰራ የነበረው። ምንም አይነት ነገር ይመጣል፣ የድርጅት ይመጣል፣ ይሄን አርግ ይመጣል፣ ቤተክርስቲያን ይመጣል፣ የሞስጊድ ይመጣል፣ የፈለግከው አይነት ይመጣል። እኔ እዛች ቦታ ላይ ቆምኩ እንጂ ልሰራ የእሱን ወንጀል ከጀርባ በየትኛው አቅም የእሱን ወንጀል መጀርባ አቅም ስላለ አንተ ግን ይሄንን ፈልፍላ ለምንድን ነው ታዲያ እንድገፋበት ማታበረታቱ? እንደ እናት እንደ አባት ለምንድን ነው ማትመርቁኝ? እየመረቅንህ እኮ ነው አንተን እኮ እየመረቅን እኮ ነው። አቁምነት ፍትሽ ስጠን እኮ ለእናንተ ፍትህ መስጠት የምችለው እዛ ጋር ያሉት ነገሮች መስተካከል መቻል አለባቸው። ሲስተካከሉ ግን አንተ ምን ታደርግልናለህ? ለኛ ሲስተካከሉ እንግዲህ መስራት ካለባቸው ድርጅቶቹ መንግስት ነው ይሄን ነገር ኃላፊነትን ወስዶ የሚወስነው። ማጽዳት ያለበት ነገር መንግስት እኮ ሳያውቀው አንተ አውቀህ እኮ ነው ለመንግስት አሳውቀህ ይሄ ነገር እንዲዘጋ ያደረከው። የኛ ጉሮሮ እስከነ ልጅ ተዘጋ። ይሄንን ደግሞ እንደገና ደግሞ አጥናን፣ አወረድነው፣ አወጣነው፣ አካባቢን አወቀን፣ አካባቢንም ተረዳ ነው። ከጀርባ ምንም ይኖር ከፊልም ምንም ይኖር፣ እኛ ግን የሆድ የባሰንና የተራብን ከሱ ስንወጣ የተረገጥን ሆነን ስለተገኘን እባክህን ተውን፣ እንደው ይቅር በለው ወይንም እኛን ይቅር በለን። እኛ ሳናቅ እሳት ውስጥ ገብተናል ከልጅነት እስከ እውቀት። ይኸው ያረጁ አሉ። ባይዘው አንድ ነገር ግልጽ ላደርግላችሁና ይሄ ነገር አሁን እየገፋ ሄዶ ድርጅቶቹን ጀስት አሁን ግርማ ብቻ ገንዘብ እንዳያገኝና እንዳያንቀሳቀስ ስለፈለግን ብቻ ነው ድርጅቶቹ እንዲታገዱ ያደረግናቸው። ግን በዛ ወንጀል ውስጥ አሁን እንደምትሉኝ እናንተም እያወቃችሁ ኢንቮልቭ የምታደርጉ ከሆነ እናንተንም ተጠያቂ የሚያደርግበት ነገር ይኖራል። ከዛም ውጭ ደግሞ እየሞከርን ያለን ነገሮች አሉ። በግልጽ አሁን እንደዚህ ነው ብሎ ለማስረዳት ለእናንተ ታንጀብል የሆነ ማስረጃ የለኝም እንጂ ድርጅቶቹ በመዘጋታቸው ሰራተኛ ይጎዳል። ያ የሚጎዳውን ሰራተኛ ደግሞ ካሳ የሚያገኝበትን መንገድ እየተነጋገርን ያለን። የምትረቅጠው ድንጋይ እኮ አንተ የሚፈነቀል ነው። ገና ወጣት ነህ ግርማ። በዚህ በተንኮል ላይ በክፋት ላይ እኮ እናንተ መረዳት በምችለው ልክ አልኳችሁ እኮ ካሳ የሚከፈላችሁ መንገድ አዘጋጃለሁ፣ አስተካክላለሁ። ይኸው ለምንለምነኛ ካሳ ምንም አያደርግልንም። ወንጀሉ ይቀጥል ነው የምትሰራው አይደለም አላልንም። እስቲችን ነገር እንዲህ ነው ይሄ ወንጀል እዚህ ውስጥ አሁን ግባና ንደድ ብትለኝ እኔንን ድርጅት በግሌ አልኩ አንተ እንደምትሄደው አካሄድ ይህን ያህል ዓመት እኔ ስንሰራኛ አንተ ይህን ያህል ዓመት ለካ እየተቃጠልክ ነበረ ወንጀልን ብቻህን ማለት ነው። ገና በልጅነት የተንገበገብክ ነህ በዚህ ወንጀል፣ በዚህ ክፉ ስራ፣ በዚህ ወንጀል። እኛ ግን ደግሞ ሳናቀው ኖረናል። አንተ ደግሞ አውቀኸው ይህንን እርድብን እያልክ ኖረሃል። ይሄው ኖረናል። እኔ አሁን የሚያስኪድ አካሄድ አይደለም እየተነጋገረን ያለው። እስኪ እናቴ ወደ አንቺ ደግሞ ልምጣና ስለ ጋርመንት ድርጅቱ ደግሞ ማወቅ እፈልጋለሁ። እናንተ ጋር ነው የሚሰሩት ብዙ ስራዎች እንዳለ አውቃለሁ። ብዙ ደረጃቸውን ያልጠበቁ ልብሶች ወደ ገበያ እየገቡ ነው ያሉት። ለድርጅቶችም ጨረታዎች ታሸንፋላችሁ። ጨረቶቹን የአቶ ግርማ እጁ ረጅም ስለሆነ በገንዘብ ብዙ ነገሮችን ይጨርሳል። ከዛ እናንተ መጀመሪያ የምታቀርቡት ለፕሮባ የሚቀርበው እቃና ከዛ በኋላ ደግሞ ለድርጅቶቹ የምታስረክቧቸው እቃዎች ፍጹም ልዩነት አላቸው። ይህንን የሚጠይቁ ሰዎች ድርጅቱ ላይ የነበሩ ሰዎች ተወግደዋል። ከዛ ደግሞ ሌላ ድርጅቶች ላይ ያሉ ሰዎች እያጠፏቸው ነበረ። አንቺ አሁን እዛ ውስጥ እንደ መስራትሽ መጠን ምንድን ነው እስኪ አንቺ ስኒ ጋር ሊያመጣሽ የቻለው ነገር? አሁን መሰለ ትክክል ነው። አዎ ወንጀል አለ። ዛሬም ነገም አያስኬድም። ሀቅ መሸፈን የለበትም። አሁን ልብስ ስፌት ነው እዚያ ድርጅቱ ልብስ መጀመሪያ ደህና ጨርቅ ያመጣል። 6000 የሚባል ጨርቅ አለ። እሱ አንደኛ ደረጃ ነው። እሱን ያቀርባል።
ክር ደግሞ አንደኛ፣ ሁለተኛ፣ ሶስተኛ ክር ሁሉ አለው። ያንን ለሳምፕል ይቀርባል። ከዛ በኋላ ሶስተኛው ክር ወዳው ከተሰፋ በዚህ እንደዚህ ከተሰፋ በዚህ እንደዚህ ከተሰፋ ወዳው ትርትር የሚል ሱሪም ከሆነ ወዳው ስትራመድበት ብትን የሚል ክሩ ጨርቁም ደግሞ ሶስተኛ ደረጃ ወይም አራተኛ ደረጃ ነው ጨርቁ ራሱ ስታጥበው የሌላው ልብስ ሁሉ የሚበክል መጥፎ እንደሆነ እናውቃለን። በቃ ትክክል ነው። እና እሺ እያወቁ ታዲያ እኔ ምን እንዳደርግ ነው የሚፈልጉት? ይሄ ነገር መስተካከል የለበትም? ይስተካከላል። አስተካክለው ግን ዘላለም እኮ በጨለማ ጉዞ እንሂድ አይደለም እኛ የምንለው። አሁን የጨለመብንን እኛም ለጊዜው አሁን አንተ ተወንና አንተ ተሸምገለንና እንደው በልጅነት ተሸምገለንና ከዛ በኋላ ድርጅቱን ደግሞ አንተ መሪ ትሆንና እኛ ደግሞ ከስር ላንተ ይሄ ነው ያለ ጥቆማ እንዲስተካከል እኔ እኮ ማዘር ምንም እዚህ ነገር ላይ ኢንቮልቭ ማድረግበት ነገር እኔ ኃላፊነቴ ምንድነው? እኔ ኃላፊነቴ ፍትህ ብቻ እንዲሰፍን ነው የምፈልገው። ህገወጥ ስራዎች የሚሰሩ ከሆነ ህገወጥ ስራዎች እንዲቆሙ ማድረግ፣ ተበዳይ ካለ ለተበዳይ መቆም ነው። እናንተ አሁን እያላችሁኝ ያላችሁት ነገር የሚሰራውን ነገር እናውቃለን፣ ግን የኛ ጉሮሮ ስለሆነ ይቀጥል ነው። ይሄ ደግሞ ትክክል አይደለም። ይሄ ትክክል አይደለም። በዚህ እኮ ተጎጂ አለ፣ ብዙ የሚጎዳ ሰው አለ። እናንተ ገንዘብ ማግኘታችሁን ቤተሰብ ማስተዳደራችሁን ብቻ አትዩ። እሺ ከመቶ አሁን ብዙ ናቸው። አሁን ለምሳሌ የኛ ጋርመንት ለምሳሌ 100 ምናምን ሰራተኛ ነው ያለው። ከነሱም እንደዚያው 150 ምናምን ነው ወተቱ ነው ምናምን የሱም እንደዚያው ነው አይደል? ይሄ ሰራተኛ አሁን እንግዲህ አስበው ባለ አለ ልጆች አሉ። እኔ አሁን 3 ልጅ ነው ያለኝ። ባለ እዚያው ጋርመንት ጠባቂ ነበር፣ ጥበቃ ነበር። እሱ ቁጭ ብሏል። እሺ ምን እንብላ እንዴ? አንተ የሌላውን ያንን ስታሳድድ እኛ ከስር ያለውስ ምን እንብላ? ምን ትለናለች? አሁን አንተ ዛሬ ታውቃለህ፣ ጧት ቀምሰህ ለራት እንኳን እንዴት እንደሚያንገብግብ የሆድን ነገር ታውቀዋለህ። እንኳን በጀርባ አልሆነ እንጂ ሆድ በፊት ለፊት መሆኑ ጠቀም። አዎ እኛ እኮ ክፋቱና ተንኮሉ ይቀጥልና እኛ ሰርተን እንብላ አላለም። ሸሩ የበደሉ በደል ይጠንክር ይጀምር ይረዝም አንልም እኮ። ይሄንን ፍትህ የምትሰጠን አንተ ነህ። ይሄ ድርጅት ይከፈትና ውስጡ ሆነ አንተ ሁሉን ነገር ተከታተለ። እኔ አልችልም ግዴታ አንተ ውስጥ ማልችልበት ነገር እኔ ስራዬ ይሄ አይደለም። ክፋቱ ጥግ ድረስ ነው። ግርማ ብቻውን አይደለም። እዛ ውስጥም ረጅም ክፎች አሉ። ብዙ ግን ድሆች አሉ። ብዙ ድሆች አሉ። ጥቂቶቹ ግን አጋምሳ እያጋመሱ እኛ የማናቀውን በእኛ እየተጠቀሙ ግርማ እጁ ረጅም ነው የምልህ። የክፋቱ ክፋት ጥግነት የኛ ደሞዝ እንኳን ይደግስ ሲባል እኮ ሚንስ ይፈጥርለትና ያባራል። ጠያቂም የለው። ንቀትም አለበት። አንድ ሚንስ ይፈልግና ያልሰረቀውን ሰውዬ ሰረቀ ይላል። እሱ ጋር 30 ዓመት ያገለገላል፣ 40 ዓመት 20 ዓመት ያገለገላል፣ 10 ዓመት ያገለገላል። ካልፈለገው አንድ ነገር ይፈጥርለትና ቻው ይሏል። በህግ እንዳይጠይቀው ደግሞ ይሄንን እሱን እንደዚህ የሚያደርገው እኮ የአገልግሎት እንዳይጠየቅ ነው። በቃ አገልግሎት ይሄ እስቲ ቆይ መንገድ ስራ መፈለጊያ ብሎ መስጠት ስለሚጠላ እኛ እኮ ብዙ ጊዜ አሁን እንደውም ስናጠፋ የነበረው አገልግሎት ሊከፍል ፈርሟል። መጀመሪያ ድርጅቱን ሲከፍት ማለት ነው። ይሄ ማንኛቸውም ድርጅት ያደርጋል አይደል? በቃ የክፋቱን ጥግ እኮ ነገር ነው። እኛ አሁን አንተን ስላገኘን ውስጣችን ውስጥ ገብተን ስናየው አሁን አንተ ጋር ካጣን በኋላ ከተባረርን በኋላ ሁላችንም ከተባረርን በኋላ ከተዘጋ በኋላ ቁጭ ብለን ስንወያይ ማንም የተኛ የለም። ቀን አይተኛም፣ ሌት አይተኛም። ጭራሽ ሌላ ስራ እንፈልግ ብንል የለም፣ እሱ ጋር ነው ተገዝተን የነበር ነው። በዚህ ኃጢአትና ወንጀል ውስጥ ነበርን እስከዛሬ ድረስ። አንተ ይሄንን ስታሳድደው ዛሬ ድፈን ሲልብን ጨለማው አንተን እንደገና ደግሞ ተገለጽክ። እንግዲህ ውድ ቤተሰቦቼ ትንሽ ካሜራዬን ማጥፍቼ ከነሱ ጋር ያሉትን ነገሮች ብዙ ነገር ለማውራት እየሞከርኩ ነበር የነበረው። እንግዲህ በነበሩት ነገሮች እኛ ሰሞኑን ነው መረጃዎች ደርሰውን ብዙ መረጃዎችን ሳጣራ ነበር ከጀርባ ሆኜ። እኔ በዘላለም ጉዳይ ላይ ቢዚ ስለነበርኩ የቲም አባላቴን በዚህ ጉዳይ ላይ አሰማርቼ ብዙ ነገር ስለ አቶ ግርማ መረጃዎችን ሲፈለፍሉ ነበር የነበረ። በዛም አማካኝነት እንግዲህ ደርሰንባቸው ነው እሱ የገቢ ምንጭ የነበረው ያ ብቻኛ እየጠበቅን የነበር ነው ብቻ ሳይሆን በስሙ ብዙ የሱ አይነት ትንንሽ ግርማዎችን አዘጋጅቶ እንደዚህ አይነት ድርጅቶች ተከፍተው ድርጅቶች ውስጥ ስራ ሲሰራ እንደነበረ ማረጋገጥ ስለቻልን ነው
እንትን ለማድረግ ድርጅቶቹን ለማዘጋት ጥረት ያደረግነው እና እነዚህ ሰዎች በጣም ተጎጂ እንደሆኑ ነው በዛ እየነገሩኝ ያሉት። ከዛ ውጭ ግን ድርጅቱ በመዘጋቱ ለሚፈጠረው ኪሳራ እያንዳንዱን ክፍያ እንዲከፈላቸው እንፈልጋለን። እኔም እያንዳንዱ እናንተ ማግኘት ያለባችሁን ጥቅም እንድታጡ አይደለም እንፈልገው። ድርጅቱ መስተካከል ግን አለበት። እስኪስተካከል ድረስ ግን መንግስት ጊዜ ይፈልጋል ያሉትን ነገሮች አሁን ላይ መንግስት ካወቀ በኋላ በዚህ ብሎ አንድ ነገር ልንገሩት እናቴ፣ አሁን ላይ ማለት ነው አንደኛ ዓላማችን ግርማ የሚያንቀሳቀሳቸውን ገንዘቦች ማገድና ማስቆም ነው። ስለዚህ የትኛውንም ፋይናንሻል ሰፖርት የሚያገኝ ከሆነ ይሄ ሰውዬ እየተጠቀመበት ያለው ለወንጀል ነው። ወንጀሉን እንዲሰራ ገንዘብ የሚያገኝበትን እያንዳንዱን ገመድ መቁረጥ ነበረብን። ስለዚህ እናንተ የምመሰሩባቸው ድርጅቶቹም የባንክ አካውንቶች እንዲታገዱ ተደርገዋል። ለእናንተም ጥቅማ ጥቅም መክፈል አይችሉም፣ ምንም ማድረግ አይችሉም። ያም መደረግ የሚችል ከሆነ ግርማ በተለያዩ ስሞች በተለያዩ ድርጅት ውስጥ በሌሉ ሰራተኞች ስም ራሱ ደሞዞቹን እንደሚወስድ ገንዘቦችን እንደሚወስድና እናንተ ከምታገኙት ሰርቪስ ቻርጅ ራሱ እንደሚካፈል እናውቃለን። እዚህ መንግስትንም የሚያስፈልገውን ግብር እንዲያጣ እናንተም ማግኘት ያለባችሁን ጥቅም እንዳታጡ እያደረገ ነበር የነበረው። ስለዚህ ይህ ነገር ቶታሊ መቆምና ለጊዜው ፖዝ መሆን አለበት። ምንም አይነት ነገር መንቀሳቀስ የለበትም ብለን ስላመንን ነው እያደረግን ያለነው። አትሊስት እኮ ድርጅቱ ከተዘጋ ሳምንት አልሆነው ማለት ሶስቱም ድርጅቶች ከተዘጉ ሳምንት አልሆነው። የልጅ ነገር ጊዜ ይሰጣል። አንተ ጊዜ እየሰጠህ አሁን ትንሽ ግራ ያጋባኝ ነገር ሳምንት ቢሆነው ነው ድርጅቱ ከተዘጋ። ከሆነ ደግሞ እሺ አሁን ለምሳሌ አንድ ድርጅት ሲዘጋ ለምሳሌ የ6 ወር ደሞዝ ታስቦ አገልግሎት ተሰጥቶ ስራ ማስኬጃ ራሱ ስራ መንቀሳቀሻ ተሰጥቶ ነው አይደል እንዴ? በተሰበ ዞር ብሎ ታይቶ ክራይ ቤት ካለ ዞር ብሎ ታይቶ እንዳልኩት ነገሮች እየተጠኑ ነው። ጥናት ላይ ነው ያሉት ድርጅቱ ማለት ነው። ጥናት ላይ ነው ያሉት ነገሮች። ድርጅቱ ምንም የሚያደርገው ነገር የለም። ጭልም ያለ ነገር እኮ ነው የሆነብንኛ። ወይ ይሄን ጥቅማ ተሰጠን ወይ ምንም የተሰጠን ነገር እንደ ጨለማ ጉዞ እንዴት ነው እንደ ሁሌናችን ሌላውስ እንዴት ነው ነገሩ? ድርጅቱ ሳምንት ተዘጋልክ እንጂ ሳምንት ነው የተዘጋው። እኛ ከወጣን ግን ከወር በላይ ይሆኑናል። እንዴት እኛ ከስር የወጣ ነው ከወር በላይ ሆኖናል። ተዘጋ ተብሎ ጀምር። ስለዚህ ድርጅት ኢንፎርሜሽን የደረሰንም ከ10 ቀን ምናምን በፊት ነው። ከዛ በፊት እኛ ደግሞ ነገር ላይ ኢንቮልቭ ማድረግ የጀመረ እናንተ እንዴት ነው ከወር በፊት ነው? ከስር እኮ ነው የሚልደንስ ከስር እየቀነሰ ነው ያለው። አንተ የተዘጋበት ሳምንት 15 ቀን አልክ። ጥፋት አጥፍታለች። ይሄ ጥፋት ነገርኩህ እኮ ቅድም። አንደኛ እዚያ ጋር ያለው እንዳይጠየቅ ግን አንድ ጥያቄ ልጠይቃችሁ። የመጣችሁበት ዓላማ መጀመሪያ ለኔ ያላችሁኝ አቶ ግርማ ሽምግልና ልኳችሁ እንደመጣችሁና እኔና እሱን ለማስታረቅ እንደመጣችሁ ነበር የነገረኝ። ኖ አዳምጠን። እኛ የመጣ ነው መሀት ነን። ግርማ ሊልከን አይደለም። እኛ የወጣ ነው ጠቅላላ ስንመጣ በግል ነው የመጣ ነው። አንተን ልንሸመግል ነው የመጣ ነው። ገና ህፃን ልጅ ነው፣ ገና ታዳጊ ነው፣ ገና ምንም ነገር እንትን የማይል ነው። ይረዳን ብለን ነው እኛ ደግሞ አንተ ይሄንን ካቆምክ በግላችን የመጣ ነው። አሁን እኮ እናንተ ያልገባችሁ ነገር አሁን እናንተ እያወራችሁ ባሉት ነገሮች ራሱ ስለ ግርማ ስሙን እያጠፋችሁት ነው። እንኳን ድርጅቱ ስላሰራችሁ አይደለም ነገ ከነገ ወዲያ እናንተን ለማጥፋት መነሳቱ አይቀርም። ይሄ ሰውዬ ለህግ አካል ተላልፎ ካልተሰጠ አንተ እውነቱን ይዘህ ስትጓዝ የህግ አካል ጋር ሆነህ ስትሰራ እውነቱን ይዘህ ስትጓዝ፣ እኛ ደግሞ ዝም ብለን መቀመጥ የለብንም። አንደኛ ጉሮሮ ነው የልጅ ነው የያዝነው። ሁለተኛ ግን በእርግጥ አሁን እኮ እናንተ ግርማ ላይ ምስክር ሆናችሁኛል። ለኔ በቪዲዮ ማስረጃ ያስኩት ነገር ላይ ለግርማ ምስክር ሆናችሁኛል። ግርማን ለመክሰስ የሚያስፈልገኝ መረጃ ሰጣችሁኛል። ድርጅቶቹ ትክክለኛ ስራቸው እንደማይሰሩ ነበር ሲነግሩኝ የነበረው። ይሄ ነገር ደግሞ እየተቀረጸ ነው ያለው። ነገ ከነገ ወዲያ ይሄንን ነገር ቢያየው ግርማ እናንተን ዝም የሚላችሁ ይመስላችኋል ወይ? ለምን እኔ አይደፋኝም? ይሄ ነገር በክፋትና በተንኮል ሆኖ ቢመጣ እኛ ዝም ብለን ነበር እሱ ጋር ደሱ ድርጅት ውስጥ ለካ እስከ ዛሬ ነበር። ዝም ብለን አጉዛ ተጓታች ነን ማለት ነው። በቃ የሱ ምንድነን? እኛ የሱ አባጃግሪዎች ነን ማለት ነው። ዝም ብለን አጃቢ። ለምን ይሄ እኮ አንተ ጋር የመጣ ነው እኮ። ይሄንን ሁሉ እኮ አንተ ስትነግረን ተረዳ ነው እንጂ እኛ ይሄንን አናውቅም። መራመድ ጠማቻችን ቤተሰብ መራመድ ጠባቱን ነው እንጂ አወቅነው። አንተ ይሄንን ስንነግረን እኮ ምኑንም አናውቅም። እና እባክህ ስለፈጠረ የምንልህ እኮ ይሄ ነው። ወይ እሺ በለን ወይ እንደገና ደግሞ በዙ ቀጥላለው የእናንተ መራብ ይሻላል ብለህ የምትለንም ከሆነ እንደዙ ካልክም ሻኘን በቃ እሺ። ለአንተ ከባድ ነው በቃ ቤተሰቦች ይከብዳል። ያው ብትተኛ ማስተኛ የልጆቻችን ነው ይከብዳል። እኔ አሁን የሚታየኝ ማለት ነው ስለ እናንተ ልጆች ብቻ አይደለም፣ ስለ ምስኪኑ ስለሚያልቀው ህዝብ ነው።
መርዝ ይሸጥ ብዬ ከእናንተ ጋር ልስማማ አልችልም በተአምር የፈለገ ነገር ቢሆን ትክክል ነው። ደረጃውን ያልጠበቀ ነገር ተሰርቶ ለገበያ ይውጣ ብዬ ከእናንተ ጋር ልንስማማ አንችልም። ምክንያቱም እያንዳንዱ ነገር የሚጎዳው ሌላውንም ማህበረሰብ ነው። ስለዚህ እኔ እናንተን ከብዳችሁኝ እናንተን እሺ ብዬ እዚህ ጋር ያለውን ነገር ተቀብያችሁ ከግርማ ጋር ያለኝን ኬዝ አቆማለሁ ማለት አልችልም። እሺ በምን አይነት አቅጣጫ ነው የምትሸኘው? በምን አይነት እኔ የምሸኛቸው አቅጣጫ ምንድን ነው? ሰውየው ለህግ አካል እስከሚቀርብ ድረስ የሚቆሙት ነገሮች የሚስተካከሉ ነገሮች እንዲስተካከሉ በተቻለ ፍጥነት ለመስራት ቃል እገባላችኋለሁ። ከነገ ወዲያ መንግስት ድርጅቶቹን ከወረሰ በኋላ አስተካክሎ እናንተ ራሳችሁ አስተካክላችሁ ሪፎርም ተደርጎ ትሬኒንጎች ወስዳችሁ ወደ ስራ የሚገባ ከሆነ ይገባል። የማይገባም ከሆነ ግን ለሌላ ባለሀብት ተላልፎ የሚሰጥበትንና ጥራቱና ደረጃውን በጠበቀ መልኩ ድርጅቱ የሚቀጥልበት ነገር የሚስተካከል ከሆነ እሱን ነገር በቅርብ ርቀት ለመከታተል ቃል ልገባላችሁ ይችላል። እሱን አሁን በምን ታገኘዋለህ? ማንን? ግርማን የቀናት ጉዳይ ነው። ብዙ ነገሮችን እየሰራን ያለ ለእናንተ እንደዚህ ብዬ አይደለም። ያንተ አሁን የእኛ አንተ ተስፋ ሰተን ነው ከዚህ የምንወጣው እንሄዳለን። ከዛ ድረስ ለፍተን መተን ጠርተንም እሺ በማለትህ ይሄንንም ቃል በመቀበልህ እግዚአብሔር ይስጥህ። ጠራንህ እሺ ብለህም መጣህ፣ ተቀበልከን። አሁን ጨብጠን የምንሄደው ነገር የዚህ እንደተዘጋ ሆኖ እንደገና አንተ ይህንን ነገር የመንግስት አካል መጥቶ እስኪከፍተው እሱን እንደገና አጣርቶ ምን እስኪለው ድረስ ጉሮራችን ምንድን ነው ብለህ የምትለን እስከዛስ ምንድን ነው ተስፋ ሰተህን እኛስ ወደ ቀያችን የምንመለሰው? እኔ ምንም አሁን እንደዚህ እንዲህ ነው ብዬ ቃል የምገባላችሁ ነገር የለም። አንድ ቃል የምገባላችሁ ነገር ቢኖር አቶ ግርማ በቁጥጥር ስር መዋሉ አይቀርም። እሱ ከባድ ወንጀለኛ ስለሆነ እናንተንም ወንጀል ውስጥ ሊከታችሁ ስለሆነ ይሄ ሰውዬ በቁጥጥር ስር መዋል አለበት። ከዛ በኋላ እናንተ ደህንነት የሚጠበቅበትን መንገድ እንፈልጋለን። አሁን እናንተን ብቻ ሳይደለም ከዚህ በኋላም እናንተን ወክለው እንደናንተ ተሰይመው መጥተው እኔ ጋር ሽምግልና ልቀመጥ የሚሉን ሰዎች ካሉ እንደማልሰማቸው እንደማላዳምጥ እንድነግሯቸው እፈልጋለሁ። እኔ ይሄ ነገር ለአንድና ለመጨረሻ ጊዜ መስተካከል አለበት። እስከዛ ድረስ ከመንግስት ጋር ከሚመለከታቸው አካላት ጋር በእናንተ ጉዳይ አወራለሁ። መስተካከል የሚችልበት እናንተ እስከዛ ድረስ እንዳትቸገሩ መደገፍ የሚችልበትን አማራጭ እንፈልጋለን። ከዛ ውጭ ግን መርዝ ሽጡ ብዬ ፍቃድ ልሰጣችሁና እናንተ የጠየቃችሁን ጥያቄ መልሽ የላችሁ መሄድ አልችልም። ይቅርታ። በጣም አሁን ወደ አንተ ለመምጣት እኛ መተናል። ዛሬ አይደለ የመጀመሪያ ነው። እግዚአብሔር ይስጥ ጠርተንም ስለመጣሃለን። አሁን ካሁን በኋላም መሀት አሉ ብያለሁ። ማንንም አልቀበልም። መሀት አሉ ብያለሁ። እናንተ መልእክት ፍራ እግዚአብሔር በልብ ካለ ይህን መልእክት ነው እንድታስተላለፍልኝ ፈልገው። በዚህ ጉዳይ ላይ ቴዎድሮስ ለድርድር አይቀመጥም በጭራሽ። አሁንም ከእናንተ ጋር ቁጭ ብዬ መጣሁት እኮ። ካልሰማችሁም እኔ ምንም ማድረግ አልችልም። ቢመጡም እናንተ ነው ይልህ። እኔ ግርማ እንዴት ብሎ ሽምግልና እኔ ጋር ላከ መልእክት እንዴት ላከ ብዬ አስቤ ነው እንጂ ከእናንተ ጋር ቁጭ ብዬ ያወራሁት። መጀመሪያ ላይ ሀሳባችሁ ይሄ መሆኑን ባቅ ኖሮ ምንም የማወራችሁን ጉዳይ አይኖርም እኮ። ታዲያ ፍትህን እንዴት ነው ማስፈን የምችለው? እስኪ ንገሩኝ። ደግሞ እስከዛ ድረስ እንጎዳ ተጎጆች እኮ እኛ ነን። በቃ ስራው ሲዘጋ እየተበደልን ነው ያለነው እኛ ነን። በቃ አንተ ጥሩ ነው ለፍተህ ነው። እኛ መንገሩን እንነግራለን ግን አይመለሱም። እኛ ደግሞ በበኩላችን ሄዳለን እንደሚመጡብህ እርግጠኛ ነኝ። እኛ ያለውን ሐሳብ እኔ በምንም መንገድ ይሄንን ነገር ልቀበል አልችልም። ብትወው ግን ምንም የምንተው ነገር ተወው ብዬ ብልህ ኃጢአቱና ወንጀሉ እየበዛ ይሄዳል። የነ ግርማ አካሎች አሁን ራሱ እኮ እናንተ አላሰባችሁትም እንጂ አቶ ግርማ አሁን ነገር ይህንን ቪዲዮ ሊያዩ ይችላል። ነገ ከነገ ወዲያ ላይ ሲያየው እናንተ ላይም ጥቃት ሊያደርስ ይችላል። እኔ የተወሰኑ ነገሮች እስከሚስተካከሉ ድረስ በተቻለ መጠን ቤተሰቦቻችሁንም ከክፍለ ሀገር ወደዚህ የምታስመጡበትን ነገር እስኪመቻችና እነሱ መጥተው ከነሱ ጋር በሰላም እስከምትቀመጡ ድረስ ይህንንም ነገር ለሚዲያም አናበቁ። ከዛ በኋላ እናንተም አሁን ያልገባችሁ ነገር ደህንነታችሁ ስጋት ላይ ነው ያለው። ስለዚህ አሁን እኔ ማድረግ የምችለው ነገር እናንተም አሁን በግርማ አይን ውስጥ እየተወሰደ ስለገባችሁ ጥቃት እንዲደርስባችሁ አልፈልግም። ቤተሰቦቻችሁን አድራሻ ትሰጡኛላችሁ፣ ያላችሁ ልጆቻችሁንም ምንም ይሁን አቶ ግርማን በቁጥጥር እስከምናውለው ድረስ እንዳለ ሰብስቤ በእኔ ደህንነት ውስጥ እንድትቀመጡ ፈልጋለሁ። አሁን እናንተ ከመጣችሁበት ዓላማና ከሰጣችሁኝ ኢንተርቪው አንጻር ብዙ ያገኘኋቸው ፖይንቶች አሉ፣ ትክክልም እየሰራ እንደነበረ። ደህንነታችሁ ግን ስለሚያሰጋኝ ማድረግ ያለብኝን አማራጭ አደርጋለሁ። ከዛ በዚህም አጋጣሚ ደግሞ ድጋሚ ግርማን ወክለው ከግርማ ተወክለው ወደ እኔ ሰዎች እንዲመጡ ስለማልፈለግ ይህንን መልእክት ማስተላለፍ ፈልጋለሁ። በደንብ ቪዲዮን ያዩታል ብዬ አስባለሁ። ካላዩትም ደግሞ እንዳዩት እንድታደርጉልኝ ፈልጋለሁ። ስለዚህ በዚህ ጉዳይ ላይ ሽምግልና የሚባል ነገር እንደማያስፈልግ እንድታውቁ ፈልጋለሁ። ተግባባን?
ይህንን ኃላፊነቱን ስትሰጠን አንድ ነገር ብለህናል። ስለ ቤተሰብም ፈርተህልናል። እግዚአብሔር ይስጥህ። ቤተሰቦቻችንን ለመጠበቅም እያሰብክልን ነው። አዎ፣ ከዛ ከአደጋ ቤተሰቦቻቸው ላይ ስጋት ይኖራል። እነሱ እንደዚህ ዛሬ እኔ ጋ መጥተው እንደዚህ ስላሉ ቤተሰቦቻቸው ላይ ችግር ይደርሳል ብለህናል። ይህንን አሁን እስከ መቼ ድረስ ነው የምታደርግልን? አቶ ግርማ በቁጥጥር ስር እስከሚውል ድረስ አቶ ግርማ ከዛ በኋላ ያለውስ ነገር ከዛ በኋላ ያሉትን ነገሮች ቀስ እያለን እንነጋገራለን። ያሉትን ነገሮች በደንብ እንነጋገራለን። አቶ ግርማ ግን ግዴታ በህግ ቁጥጥር ስር መዋል መቻል አለበት። የግዴታ እዚህ ነገር ላይ ልንግባባና ልንስማማ ይገባል። ሁለተኛ አቶ ግርማ አሁን በምን አይነት እስኪያዝ ነው አሁን እንደዚህ ነው ላችሁ አልችልም። አይደለም አሁን እሱ ራሱ ፊቱን በገንዘብ ኃይል ሰላም የሚኖረው እሱ ዛሬም ምድርንም ምንንም ጉዳይ የማይል ነው። እንኳን ሰውን ይቅርና ማለት ነው ገንዘብና ገንዘብ ነው እሱ ጋር ጨዋታው የሱ ሰውዬ ታሪኩ የሱ ነገር ማለት ነው። ስለዚህ አሁን እሱን በምን አይነት ውሃ መስገና አይሆንባችሁም? እሱን ለማግኘት ማዘር እሱን ለኛ ይተውልን። እኛ እየሰራን ያለናቸው ብዙ ስራዎች አሉ። እሱ እንግዲህ አማራጭ አቶ መሰለኝ ይኸው ብዙ ነገሮችን እየደረስንበት ስለሆነ አማራጭ አቶ መሰለኝ ፊቱን እስከ ማስቀየር ደረጃ የደረሰው። ምክንያቱም ከሀገር መውጣት አይችልም። ብዙ ነገሮች እየሞከረ ነው ያለው። እኛም ደግሞ በተቻለ መጠን ነገሮችን እየገፋን እየሄድን ያለ ነው። አሁን ለእናንተ እንደዚህ ነው ብዬ ማስረዳት አልችልም። መረጃ መስጠት ነው የሚሆንብኝ። ስለዚህ የቀሩትን ነገሮች እኔ እስክጨርስ ድረስ እንዳልኳችሁ እናድርግ። ከዚህ በኋላም መምጣት የሚፈልግ የሚያስብ ሰው ካለ ግን በዚህ ጉዳይ ላይ ቁጭ ብለን መነጋገር እንደማንችል አስረግጣችሁ እንድናደርጉልኝ ይፈልጋሉ። ምን ብለን ነው አሁን ይዘን የምንሄደው ነገር? ምንም ይዛችሁት የምትሄዱት ነገር የለም። እኛ ብቻ ያዳመጥ ነው የመጣ ነው ብቻ ያዳመጥ ነው ብለን ብንነግራቸው እምነት እንዳይኖራቸው ምናልባት ይህን ቪዲዮ በደንብ ያዩታል ብዬ አስባለሁ። ከቪዲዮ ብዙ ነገር ይረዳሉ ብዬ አስባለሁ። እኛም እንደናንተ እኛም እንሂድና ብቻ እንሂድና እናንተም እንዳገኛችሁት እኛም አግኝተን ከእሱ አፍ እንስማ ነው የሚሉት። ይሄ ምንም የሚያግባባን ነገር አይደለም። ለማንኛውም ውድ ቤተሰቦቼ ከነዚህ እንግዲህ ከሽማግሌዎቹ አንደበት የተረዳችሁት ብዙ ነገር ይኖራል ብዬ አስባለሁ። እኔም ደግሞ ሽምግልናን እየናኩ ወይም እየገፋው ሳይሆን የምንደራደርበት ነገር ስላልሆነ ነው። ይህ ነገር በደንብ ትረዱታላችሁ ብዬ አስባለሁ። የእናንተ ሀሳብ ምንድን ነው? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳትረሱት። ከነሱን እንግዲህ የሚያስፈልጋቸውን ነገሮች ካስተካከልኩና ካጠናቀቅኩ በኋላ ይህንን ቪዲዮ ወደ እናንተ ማደርሳቸው ይሆናል። ፕሮግራሜን እስካሁን ድረስ ስትከታተሉኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። ወንድማችሁ ቴድሮስ ነበርኩኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ቆዩልኝ።